ላይ እንጨርሰዋለን። ልጅነታችን አልኖርንም፣ ወጣትነታችንም አልኖርንም። ከዛ በኋላ ያው እድሜ እየገፋ ይሄዳል። እድሜ እየገፋ ሲሄድ ደግሞ እንደዚህ ስንታገል ስንለፋ ቆይተን ህመም ይመጣል፣ ምን ይመጣል፣ ድካም ይመጣል። መቋቋም አንችልም። ኧረ በጣም በቃ በነገራችን ላይ አላቅም ግን በተለይ ይሄ እንደዚህ ሆና ለአመታት አርቤት ይሄ እኮ ስናወራው እኮ ጋይስ አሁን ያወራነው እኮ የ24 ሰዓት ውሎ እኮ የ24 ሰዓት የአንዲት ኢትዮጵያዊት አረብ ሀገር የምትሰራ የአንዲት ኢትዮጵያዊ ሴት ውሎና አዳር እኮ ነው ያወራነው። ለ10 አመታት ሲሆን ደግሞ እስኪያስቡት እንደዛ ለፍታ ጥራ ግራ ኦፎይ በቃኝ በቃ ስደት በቃኝ ብላ ሀገሯ ስትገባ ገንዘቡ ተበላሽቶ ሲጠብቃት አስቡት ደግሞ ኦ ማይ ጋድ ያላቅም ግን ሪሊ ግን ሰው ግን የሰው ልጅ ግን ያስባል ማለት አሁን እንደዚህ የሆነችን ሴት የዚችን ሴት ገንዘብ አበላሽቶ በልቶ ባዶ አድርጎ ማቆየት ግን በምን አይነት ስብዕና በምን አይነት ህሊና ነው እንደዛ የሚያደርጉት? ሪሊ እንደዛ የሚያደርጉ ወላጆችም አሉ ባይዘው ወይ እንደዛ የሚያደርጉ እህት ወንድሞች አሉ ባይዘው ወይ አረብ ሀገር ሲባል ላይክ ገንዘብ የሆነ ከሰማይ የሚዘንብ ነው የሚመስለው ሰው ወይስ የሆነ እንደ ቅጠል የሚሸመጠጥ ነው የሚመስለው ሰው? እኔ ግራ ነው የሚገባኝ። እንዴት አርጋ ታመጣዋለች ገንዘቡ? እንዴት ነው የምትሰራው? ቀኗ ውሎዋ እንዴት ይሆን ብሎ የሚያስብ ሰው የለም ነው ወይስ ምንድን ነው? ያ ኤኒዌይስ ከባድ ነው። ብቻ ፈጣሪ ብርታቱን ይስጣችሁ። ፈጣሪ ጉልበታችሁን ይባርክ። ግን እውነት ለመናገር በዚህ ምድር ላይ ግን የመጨረሻ በቃ ይሄ ጽድቅ የምታገኝ ሴት ጽድቅ በቃ ይሄ ገነት ልትገባ የምችል ሴት ብትኖር የአረብ ሀገር ሴት ብቻ ናት። የእውነቴን ነው የምላችሁ። ምክንያቱም ማንንም አትበድልም። ሲጀመር ማንንም ለማስደሰት ነው እንጂ ማንንም ለመበደልም ሆነ ለማስከፋት ስለማትጥር የምሬን ነው የምላችሁ። ስትለፋ ትኖራለች እየተከነከነች እንደዚሁ በቃ እንደዛው ሰውን ለማስደሰት ማለት ነው። አስቡት፣ ሰውን ለማስደሰት ሰውን ማንም ሰው አስከፍቶ አያውቅም። ባይዘው እንዳው ሰው እንኳን ቢከፋ ራሱ የሰራችው ላይታች ወጣ ወርዳ ያጠራቀመችውን ገንዘብ ሰው ሊበላባት ብሎ አይሆንም ካለች ያ ነው በቃ ሰው አስከፍታለች ማለት በሌላ ሰዎች እሳቤ። ያ ኤኒዌይስ በዚህ ርዕስም ጨርሰናል። ሌላ ርዕሳችሁን ስጡኝ። ሌላ ርዕሳችሁ ኦኬ። እሺ ሌላ ርዕሳችሁ እንጠብቃለን። ገንዘብ 20 ልብ በ40 ዓመት ማለት ምን ማለት ነው? አስረዳኝ። እውነት ለመናገር ትርጉሙ አይገባኝም። ግን ገንዘብ 20 ልብ በ40 ዓመት ማለት ያው በ20 ዓመት እያለ ገና ወጣት እያለ ገንዘብ መስራት አለብህ፣ ማግኘት መቻል አለብህ። ይሄ የምትሯሯጥበት ጊዜ ነው። ምክንያቱ አዲስ ጉልበት ስለሆነ ማለት ነው። ገብቶሃል አይደለ? ወጣትነት ካልሮጥክ ያው 40 ዓመት ሲሞላ ደግሞ ልብ ብቻ ቢኖርህ እንደ ወጣትነት ግን ተሯርጠ ሁሉም ነገር ማግኘት የምችል አይመስለኝም። ትርጓሜው እንደዚህ ይመስለኛል አስበው። እኔ በሚገባኝ መንገድ ነው ያስረዳው። እሺ እንዴት አድርገን ገንዘብ ሴቭ እናድርግ? ብዙ አመት ሆነኝ ግን ለራሴ የምለው ምንም የለኝ መከራኝ። እውነት ለመናገር አረብ ሀገር የምትኖር ሴት እንዴት አድርገን ነው ገንዘብ ሴቭ ማድረግ ያለብን ብላ ስትጠይቀኝ እኔ ብዙ ጊዜ በጣም ግራ ነው የምጋባው። ለምን እንደሆነ ታውቃላችሁ? እንደው የተባረከ ቤተሰብ ይስጣችሁ ብዬ ነው እንጂ የምመኘው። ምንም መጥፎ ቤተሰብ ካላችሁ እንዴት አድርጋችሁ ሴቭ ታደርጉታላችሁ? የእውነቴን እኮ ነው የምላችሁ። ድካማችሁን የሚገባው ልፋታችሁን የሚገባው የተባረከ ቤተሰብ የልጁን ድካም የልጁን ችግር የሚረዳ ቤተሰብ ካልሰጣችሁ በስተቀር
በምን ሴቭ ይደረጋል ማለት በአደራ የምታስቀምጡት ቤተሰብ ጋር ነው። ሰርታችሁ የምትልኩት አምናችሁ እንግዲህ ወላጅ አለኝ እህት አለኝ ወንድም አለኝ ብላችሁ ወደ ቤተሰብ ነው የምትልኩት። እነዛ ቤተሰቦች ፈጣሪያቸውን የሚፈሩ የልጃቸውን ድካም የሚፈሩ ካልሆኑ በስተቀር በምን ሴቭ ሊደረግ ይችላል? በምንም እንኳን አይሆን። እንደው የተሻለ የሚባለው ትንሽ የራሳችሁን አካውንት ከፍታችሁ ሌላ ሁለተኛ ወገን እናንተ ሳትኖሩ አካውንቱ መንቀሳቀስ የማይቻልበት መንገድ። ይሄ ማለት ምን ማለት ነው? ለምሳሌ አንዲት ሴት አለች፣ ከዛ እኔ ያለው አይደለ? አካውንቱ የሷ ነው፣ ግን በሁለት ሰው አድርጋ መክፈት በሁለት ሰው ቢሆንም ግን የማይንቀሳቀስ ገንዘብ እንዲሆን አድርጎ አካውንት መክፈት ይቻላል። ለምን መሰላችሁ ይሄንን የሚደረገው? ለተወሰነ ዓመት ነው እንዳይንቀሳቀስ አድርገሽ የምትከፍችው። ለምን? አንዳንድ ጊዜ የሰው ልጆች ነን፣ ምን እንደሚገጥመን በምድር ላይ አናውቅም። ሞት አለ፣ ድንገተኛ አደጋ አለ፣ ምን አለ። እኛ ገንዘቡን ማውጣት ባንችል ሌላኛው ተጨማሪ ሰው ሞት እንኳን ቢመጣ ራሱ ያ ሰው እንዲያወጣው ገንዘቡ ወንዶ እኛ ችግር ቢደርስብን ደግሞ ራሳችን ባንክ ቤቱ ጋር መቅረብ ባንችል አሁን ያ ሰው አውጥቶ ገንዘቡን እንትን ማድረግ የሚችልበት መንገድ ይሄ የተሻለ ይመስለኛል ሴቭ ለማድረግ። ከዛ ውጭ ሰው አምናችሁ ግን ሰው አስቀምጣለሁ ምናምን ማለት ከባድ ነው። ግን ሌላኛው ሴቭ ማድረጊያ መንገድ ግን ልንገራችሁ። አሁን ብዙዎቻችሁ በነገራችን ላይ ገንዘብ ብቻ ስለምታስቀምጡ ነው ባንክ ላይ። ሌላኛው ሴቭ ማድረጊያ መንገድ ምንድነው? ወርቅ። የሰው ልጅ ገንዘቡን ሴቭ ማድረግ የሚችልበት ሌላኛው መፍትሄ፣ ሌላኛው መንገድ ወርቅ ነው። የምሬ ነው። ወርቅ ቀላል ልታረጉ ትችላላችሁ። እቁብም ተውት፣ እቁብ አትበሉ። እቁብ ሰው ሊክዳችሁ ይችላል ምናምን፣ ካሽ ነው የምትይዙት፣ ሊጠፋባችሁ ይችላል፣ ሊሰወር ይችላል። ወርቅ እንደ ቀላል ነገር አትዩት። ኢንቨስት ማድረግ ያለባችሁ ወርቅ ላይ ነው። ለምን? ወርቅ ገዝተሽ አንገትሽ ላይ ልታስሩት ትችላለሽ። በጣም ውድ የሚባል ወርቅ። ኦኬ፣ ወርቅ ሲጀመር እየቀነሰ ነው እንጂ የሚሄደው ማነው? እየጨመረ ነው እንጂ የሚሄደው እየቀነሰ አይሄድም። ወርቅ ማለት ነው። በአንድ በኩል አትራፊ ትሆናላችሁ፣ በሌላ በኩል ደግሞ ገንዘባችሁ ማንም ሊያበላሸው አይችልም። ምክንያቱም ራሳችሁ ላይ ነው ኢንቨስት እያደረጋችሁ ያላችሁት። ወርቁ እጃችሁ ላይ ነው ያለው። ከዛ እናንተ በፈለጋችሁት ሰዓት ወርቁን ሽጣችሁ መቀየር ትችላላችሁ። መሬት ምናምን የምትሉ ሰዎችም አላችሁ። መሬትም ጥሩ ነው፣ ግን መሬትም ደህና ቤተሰብ ጥሩ ቤተሰብ ካላችሁ ነው። ባይዘው ደህና ቤተሰብ ሲኖራችሁ ነው። ደህና ቤተሰብ፣ የተባረከ ቤተሰብማ ምን ያደርጋል መሰላችሁ? እናንተ የላካችሁትን ገንዘብ እናንተ እንኳን መሬት ግዛልኝ እንኳን ባትሉት እናንተ ሳታውቁ መሬት ገዝቶ እኮ በሶስተኛው ዓመት በአራተኛው ዓመት እጥፍ እንዲያተርፍ አድርጎ የሚሸጥላችሁ ገንዘባችሁን በደንብ እዛው እንዲሰራ የሚያደርግ ቤተሰብ እንኳን የተባረከ ቤተሰብ ሲኖር ማለት ነው። ገባችሁ አይደል? በጣም ክፉ ቤተሰብ ሲኖር ደግሞ እንኳን አይደለም ግዛልኝ ሳትሉት ቀርቶና ግዛልኝ ብላችሁት ራሱ ሁለት ባህር ዛፍ አቁሞ እዛው ጭቃ እንትን አድርጎ ምናምን ነገር ፎቶ አንስቶ ይልካል። በቃ ሌላ ትልቅ ታሪክ ያስመስለዋል። የምሬን ነው የምላችሁ። በጭቃ የተመረገ እንደዚህ እንትን ውስጡ ምንም ነገር እንኳን አይደለም ሰው አህያ የማይኖርበት ቤት አድርጎ ይሰራና ነገ ጧት ቤት አለኝ ብለሽ እያልሽ ስትሄጂ ቤትሽ ነው ትባያለሽ። ኧረ ገባን ነው ጋይስ፣ ገባን ነው። ህይወት በጣም ገባን ነው። ያ እሺ፣ ሌላ ርዕሳችሁን ስጡኝ። ብርታት ይስጠን ነው እንጂ ዝም ብሎ ፈጣሪ ያግዘን ነው እንጂ የሚባለው።
እየጠጣን እሺ፣ ውሃ ጠጡ። ለማንኛውም በቃ ፈታ ስለሚያደርግ ነገር ተጫወታ። ኦኬ አሁን ውስጣቸው ተነካ አይደለ? አይ ነው ብሶት አለ። አይ ነው ችግር ነው። ለዚህ እኮ ነው ከነካካውት ከባድ ነው እምላችሁ። ለዛ ነው የሚኖር ህይወት ነው የምናወራው እዚህ ቤት የሚኖር ህይወት። ኦኬ ለዚህ ነው ሰው ሳወራ ሰው ይጨንቀዋል። ምክንያቱም የሁሉም ሰው ህይወት ውስጥ ላይ ያለ ነገር ነው የሚወራው። ይሄ የሚኖር ህይወት ነው፣ ሁላችንም የምንኖረው ህይወት ነው። ሶ እንዳይጨንቃችሁ እያልኩ ነው። ምክርም አላበዛው ባይዘው ወይ ኤኒዌይስ ብሬ አሜሪካ ብሄድ ያዋጣኛል። ያው ስደት ነው፣ ምንም ልዩነት የለውም። አሜሪካም ተሰደድሽ የትም ኖርሽ ኦኬ። በርካታ ወርቅ እንዴት ነው ይዞ የሚገባው? ምን ያህል በርካታ ወርቅ ይዘሽ ልትገቢ ትችያለሽ? እንዳው ብትይጂ ከ100,000 ድርሃም በላይ የሚበልጥ ወርቅ ልትይጂ ትችያለሽ እንዴ? ጋይስ ወርቅም ሲባል እኮ ይሄ አንገት ላይ ብቻ የሚታሰር ወርቅ እንዳይመስላችሁ። ወርቅ አለ እኮ ማለት እንዴት አድርጌ ላሳያችሁ? በእንደዚህ የሚሸጥ ወርቅ አለ። ላይክ ማለት የሚቀመጥ የሆነ ቦታ ላይ ቆልፋችሁ የምታስቀምጡት ወርቅ አለ። ዝም ብሎ ሁሌ የሚታሰር ወይም እጅ ላይ ወይም አንገት ላይ ምናምን የሚታሰር ወርቅ አድርጋችሁ አታስቡ። ኦኬ ወርቅ ላይ ኢንቨስት አድርጉ ሲባል የሚታሰር አንገት ላይ የሚንጠለጠል ብቻ እንዳይመስላችሁ ብዬ ነው። አዎ ያልተሰራ ወርቅ ማለት ነው። እውነት የሚመስል ውሸት እየነገሩን ላስመሳይ ሰው ምከረን። እውነት የሚመስል ውሸት እየነገሩን አስመሳይ ሰው ምከረን። የሰው ልጅ በህይወት ደረጃ አንድ ጊዜ ነው መማር ያለበት ብዬ ነው ማምነው። የሰው ልጅ በዚህ ምድር ላይ ሲኖር ብዙ ግፍ፣ ብዙ ስህተት፣ ብዙ ችግር፣ ብዙ ውሸት ሊፈጸምበት ይችላል። ከዛ ህይወት ግን አንድ ጊዜ መማር አለበት ብዬ አምናለሁ። እኔ ሰዎችን አትመኑ ምናምን አልልም፣ ግን ሰዎችን ማሳወቅ ያለባችሁ እናንተ በፈቀዳችሁለት ልክ ነው ሊያውቃቸው የሚገባቸው። ለሰው ልጅ ራሳችሁን ስታሳውቁ፣ ራሳችሁን ኦፕን አድርጋችሁ ስታሳዩ እናንተ በፈቀዳችሁላቸው ልክ ብቻ እንዲያውቁ ማድረግ መቻል አለባችሁ። ገባችኋል? ለምሳሌ እኔ ብሬክስ አለው አይደለ? ብሬክስ ብዙዎቻችሁ የምታውቁኝ እዚህ ሶሻል ሚዲያ ላይ ነው። የኔ ህይወት ታያላችሁ። ዴይሊ በሶሻል ሚዲያ ላይ የምለቀው ማንኛውም ነገር ታውቃላችሁ። ብሬክስ ምን አይነት ሰው ነው ብላችሁ የምትገምቱት ነገር አለ አይደለ? እናንተ የምታውቁት ያንን ነገር ብቻ ነው። ከዛ ውጭ ሌላ ምንም የምታውቁት ነገር የለም። ለምን? እኔ በማሳያችሁ ልክ ነው እናንተ የምታውቁኝ እንጂ ሌላው ስለኔ ህይወት ምንም የምታውቁት ነገር የለም። ለሰው ልጅ ራሳችሁን ማሳወቅ ያለባችሁ በዚህ ልክ ነው መሆን ያለበት። ችግሩ ምንድነው? አሁን የሰው ልጅ ሚስጥራችሁ አንድም ነገር ሳይቀር በቃ ከቅርብ ጊዜ ወዲህ በቃ የሆነ በቅርብ ጊዜ አንድ ወዳጅ አፍርታችሁ በቃ በሰዓቱ በጣም ሚስጥረኛ፣ ሚስጥር ጠባቂ፣ በጣም ወዳጅ፣ በጣም ንጹህ ሰው ምናምን መስሎ ሊታያችሁ ይችላል። ያ ሰው አምናችሁ ሙሉ ሚስጥራችሁን ልትዘረግፉለት ትችላላችሁ። እንኳን አይደለም እናንተ እየኖራችሁበት ያለው ህይወት ይቅርና ለወደፊት የምታስቡትን ህይወት ጭምር የምታወሩ ሰዎች አላችሁ። ያ በጣም ትልቅ ስህተት ነው። በጣም ትልቅ ስህተት። ይሄ ማለት ምን ማለት እንደሆነ ታውቃላችሁ? በራስ መንገድ አይን እያዩ ወደ ሞት መንገድ መጓዝ እንደማለት ነው። ለሰው ልጅ ስለምትኖሩት፣ ስለምትሰሩት፣ ለወደፊት ስለምታቀዱት ነገር በፍጹም ማሳወቅ የለባችሁ። በፍጹም ሰዎች ስትተዋወቁ እናንተ በምታሳዩቸው ልክ ብቻ እንዲያውቋችሁ ነው ማድረግ ያለባችሁ እንጂ ሙሉ ላይፋችሁን ማወቅ የለባቸው። ኦኬ ለዚህም ጨርሰናል።